በጣም የሰለችኝ ጥያቄ ምን እንደሆነ ታውቃላችሁ? ብሩኬ ሊሄድ ነው። ብሩኬ ካናዳ እንደሚሄደው፣ ብሩኬ ዱባይ ነው የሚሄደው፣ ብሩኬ እንትና ሊሄድ ነው። ሀይሚን ጥሏት፣ ሀይሚን እንደ አርጓት ሊሄድ ነው። ሀይሚን መጠቀሚያ አርጓት ሊሄድ ነው። በጣም ቃልዬ፣ ስለዚህ እርግጠኛ ነሽ ወይ? የምታውቂው ነገር አለ ወይ? የእውነት ብሩኬ ሊሄድ ነው ወይ? በጣም ብዙ ጥያቄ፣ እንደዚህ አይነት ጥያቄዎች ስልችት ያሉ። እኔ የምለው ይሂድ በቃ እንዴ! የእነሱን እኮ እህል ውሃ የሚያውቀው ፈጣሪ ነው። ይህን እምላችሁ እኔ ተስፋ ቆርጭ ምናምን አይደለም። እኔ ተስፋ አልቆርጥም። አሁንም በእነሱ ተስፋ አልቆርጥም። ግን ደግሞ ብሩኬ ካልወደዳት ሀይሚን ይሂድ። ምክንያቱም ቢኖርም አይጠቅማትም ማለት ነው። ቢኖርም አይጠቅማትም ማለት ነው። ካልወደዳት አይደል እንዴ? እኛ ይወዳታል ብለን ስለምናስብ ነው ጥላት አትሂድ፣ ጥለሽው አትሂድ እያልን ከነሱ ጋር ሁሌ የምንጨቃጨቀው አይደለ? ስለዚህ አምኖበት ከተነሳ ሊሄድ የተነሳን ሰው ለማስቀረት መሞከር ትርፉ ማስረፈድ ነው የሚባል አባባል አለ እና እኔ ይሄዳል ብዬ አላስብም። እውነታውን ስነግራችሁ ለኔ የሚሰማኝ ማለት ነው። ትላንትና ራሱ የሆነ ቤት አይታችሁት ከሆነ ጸሎት አድርጉልን ብሏል። ጸሎት አድርጉልን ለኔ ማስተዋል እንዲሰጠኝ፣ ለሷም ለሁላችንም ማስተዋል እንዲሰጠን ጸሎት አድርጉልን ብሏል። ያው እንዲስተካከል ጸሎት አድርጉልን እያለ ነው። ብሩኬም ከሀይሚ ጋር የመቀጠል ፍላጎት አለው ማለት ነው። ገባችሁ? ስለዚህ ለሀይሚ ብሎ ወይም ደግሞ ሀይሚ እንዳትጎዳ ወይም ደግሞ ኦዲየንስ ስለጨቀጨቀው ወይ እኛ ስለጨቀጨቅ ነው ሳይሆን መቅረት ያለበት መኖር ያለበት አንድም ለቤተሰቦቹ አንድም ለፍቅሩ ለራሱ ስለሚወዳት መሆን አለበት። ገባችሁ? ስለሚወዳት መሆን አለበት። አለበለዚያ ግን ልሂድ ካለ በቃ ልሂድ ካለ ይህን ያህል ጊዜ አብረው አሳልፈው ብሩኬ ልሂድ ብሎ ከተነሳ ይሂድ በቃ። እውነትም የተባለው ሁሉ እውነት ነው ማለት ነው። በቃ የሚወራው በየሶሻል ሚዲያ እየተባለ ያለው ብዙ ነገር ስለ ብሩኬ እየሰማን ነው አይደለ? እየተባለ ያለው ነገር ለጥቅም ብቻ ነው የሚፈልጋት፣ ጥቅመኛ ነው። እኔ እስከዛሬ እንደዛ አይነት ነገር አንድም ቀን ተቀብዬም ተናግሬም አላቅም። ለጥቅም ነው የሚቀርባት የሚለውን ነገር አልቀበልም። ለምን መሰላችሁ? እያንዳንዱ ነገር የሚያደርጉትን ነገር ስለማይ፣ ሲከባበሩ ስለማይ፣ የእውነት ሲዋደዱ ስለማይ፣ የፍቅር ተምሳሌቶች ሆነው እስከዛሬ ስለማቃቸው እስከዛሬ ድረስ ቅንጣት ታክል ብሩኬ ለጥቅም ነው ሀይሚን የሚፈልጋት ብዬ አንድም ቀን ውስጤን እንትን ብየውም አላቅም። እውነት ግን አሁን በዚህ ሰዓት ያደረገው ነገር ብዙ ነገር አለ። ለእናቱ ለወንድሙ ለሀይሚ ብዙ ነገር አድርጓል። ከዚህ ሁሉ ነገር በኋላ ግን እኔ በቃኝ ብሎ እውነት ብሩኬ ሌላ ፍቅረኛ አዘጋጅቶ ከሄደ ያው የሚባለው እንደዛ ስለሆነ ነው ውዶቼ። እኔ እንጃ ከዚህ በላይ ያው የሚያሳምን ነገር የለም መቼም። ግን ይሄ እንዳይሆን የዛሬዋ ቅድስት ኪዳነ ምሕረት አታድርገው፣ አታምጣው። ይሄንን የእነሱንና ፍቅርና ሰላም ትመልስልን። ይሄ እንዳይሆን ጸሎቴ ነው ምኞቴ ነው። ከሆነ ግን በጣም ያሳፍራል ብሩኬ። የእውነት ማለት ይሄ ወሬ ሲወራ እኔ ካናዳ ሊሄድ ነው፣ ከሀገር ሊወጣ ነው። በጣም ብዙ ያው ዩቲዩበሮች ታውቃላችሁ፣ ከራሴ ጀምሮ ዩቲዩበሮችን አትመኑ እና በውስጥ የጥያቄ ስለተጠየቅኩ ነው። ከአንድም 3-4 ሰው ጠይቆኛልና ለምን ቪዲዮ አልሰራም ብዬ ነው እስካሁን እንጂ ሰርች አላቅም። ብሩኬ ከሀገር ሊወጣ ነው በሚለው አይዲያ ሰርች አላቅም ጭራሽ። ለምን ዝም ብሎ ወሬ እንደሆነ ነው የማስበው። እና እንደዚህ ሰባል ደግሞ ብዙ የደነገጣችሁ፣ ብዙ የተጠራጠራችሁ፣ ብዙ የፈራችሁ ሰዎች አላችሁ። እና መጀመሪያም እንደተናገርኩት የኔ ውዶች ብሩኬ ሀይሚን ከወደዳት እንኳን አይደለም ካናዳ፣ እንኳን አይደለም ዱባይ፣ እንኳን አይደለም አሜሪካ፣ አዲስ አበባም ጥሏት አይሄድም። የሚወዳት ከሆነ የሆናት እኛ እንደሚወዳት ነው የምናውቀው፣ ሀሳቡን ካልቀየረ። ገባችሁ?
አዲስ አበባም ጥሏት አይመጣም። አይገርማችሁም? አይ በቃኝ ፍቅር የለኝም ማለት በራሱ ከራሱ በመጣ ጥፋት ችግሩ የመጣው ያው ችግሩ ትንሽ የሚሆን ትልቅ ዞሮ መጀመሪያ ችግሩ የመጣው ያው ከነሱ ነው። ገባችሁ? ከብሩኬ ነው የመጣው። ከብሩኬና በዩና በብሩኬ ምክንያት ነው ይሄ ሁሉ ችግር ውስጥ የገቡት አይደለም። አነሰም አደገም ችግሩ የመጣው ከነሱ ነው። ችግሩን ራሳቸው አምጥተው ራሳችን ተበዳይነን ራሳችን ተጎርተናል ብለው ደግሞ ሀይሚን ጥለዋት ከሄዱኛ ምንም ማለት እኔ እንጃ። በጥቅምም ከሄዳችሁ አንድን ሰው በነገራችን ላይ እኔ ለአንድ ሰው የሆነ ነገር ብዙ ነገር አድርጌ ብዙ ነገር መስዋዕትነት ከፍዬ ብዙ ዋጋ ከፍዬለት የሆነ ጊዜ ላይ ለጥቅም እንደቀረበኝና ያንን ያደረኩለትን ነገር ተቀብሎ ቢሄድ እመቤቴን እኔ ጥቅሞ ወይ የተቃቀሉ ነገር ምንም አይመስለኝም። የሚጎዳኝ ምኑ ነው? የሱ ክህደት ነው። ምክንያቱም የልብ ስብራት ክህደቱ ከገንዘቡ ከጥቅሙ በላይ ክህደቱ በጣም ይሰብራል። ክህደቱ በጣም ያማል። በጣም ነው የሚሰባብረው። ስለዚህ ይሄ ነገር ቢሆንም ከክህደት አይበልጥም። ገባችሁ? ብሩኬ በመሄዱ እንጂ ሀይሚ የምትጎዳው ስለ ፍቅሯ እንጂ የምትጎዳው አሁንም ቢሆን ስለ ጥቅም ምንም ላይ መስላት። ምክንያቱም ነገም ሰርታ የምታገኝናት ሀይሚ ከሌላ ሰውም ጋር መስራት የምትችል ሰው ናት። ከዚህ በኋላም ቢሆንም ማለት ነው። ገባችሁ? ግን ይሄን ያምጣው ፈጣሪ። ይሄን እምላችሁ ለብዙዎቻችሁ በቃ የተጨቀነቃችሁ በቃ ተለያዩ እያላችሁ ላላችሁ ሰዎች ጀምር አይለያዩም። ጊዜ እየጠበቁ ነው። ይታረቃሉ ብዬ ተስፋ አደርጋለሁ። የተስፋ አልቆረጥኩም። አሁንም ግን ያው አላለን አንዳንድ ነገሮች ከባድ ነው። ለጊዜውም ቢሆን ይጎዳሉ። ለጊዜውም ቢሆን ፈጣሪ ልቦናችሁን ይመልስልን። ሌላ ምንም የምለው ነገር የለምና እኔም አውቀው ይሄን ነው እምላችሁ ውዶቼ። ከዛ ባለፈ ሁላችሁም ጸሎትና ዱአ አድርጉ። በየሃይማኖታችሁ ጸልዩላቸው። ለነሱ የሚጠቅማቸው ይሄ ስለሆነ ማለት ነውና ብሩኬም ትላንትና እስኪ ለሁላችንም ጸልዩልን ምናምን ብሏል። ጸልዩ ልቦና ይስጠን ጸልዩልን ብሏል። ያው እሱም ከልቡ አይደለም እንደዚህ የሚሆነው፣ ከልቡ አይደለም እንደዚህ ሀይሜን አልፈልግም በቃ እኔና አንቺ ጨርሳ ምናምን ቢለው ከልቡ አይመስለኝም። እናደንግጡ፣ እነሱ ይታረቃሉ። መኑኝ በማንኛውም ሰው መሀል የሆነ ግጭት ይፈጠራል፣ የሆነ ጭቅጭቅ ይፈጠራል፣ ብዙ ነገር ይፈጠራል። ግን ደግሞ የማይፈተን ፍቅር የለም። ሰው አብሮ ሲኖር የማይጋጭ ነገር የለምና ይታረቃሉ። ሁላችንም በየቤታችን ግጭት አለ፣ እንጣላለን፣ ግን እንታረቃለን። እንደዛ ነው። ሁሉም በእያንዳንዱ ቤት እንደዛ ነው።